ከዚህ በኋላ ደግሞ ትዳር ገለመሌ ምናምን እሱ ከዚህ በኋላ እኔ የለም በቃ አጥቅቷል። ዓለምን ከገደልካት ልጅህን ምሳሌን እንደገደልካት እኔን እንደገደልከኝ ቁጠረው። እሺ ፈጣሪ ራሱ እኮ ሰርጉን ያበላሸው ለአንቺ አስበው ልጅን እንደማይሆን ላሳይሽ ፈልጎ ነው። አንቺ ብቻሽን ደግ ብትሆኚ ይኸውልሽ እኔ ልጅ ምንም አይጠቅም። ሌላውን ልጁን ጅብ አድርጎ እያሳደገ እኔ አንቺን በግ አድርጌ ማሳደጌ ምን ይጠቅመኛል? እንድትበይ ነው። መቼም አንቺን አጥቅቶ እኔ ከብሩክ ጋር አልኖርም አይደል? አዎ እኔም እሞታለሁ። ከዛ እኔም እሞታለሁ። ግንኙነት እንድናደርግ ነበር የፈለገው። እምቢ ያለው ነበር የሚመስለው። መሞት ነው። ካውሽ ነው አንቺንም ምን ግዳ ብሎሽ ነው አይደል? ለምን ግድያ ነው የምታወሪው? ዓለም ወዴት እየሄድሽ ነው? ምን አባሽ አገባሽ? ዓለምዬ ያገባኛል እንጂ ያገባኛል። ምንድነው? ዞር በይልኝ። እጄን ደም ውስጥ አትክተሽብኝ። ያምሻል እንዴ? ስለምንድን ነው የምታወሪው? ምንድነው እንዴ? ዓለም ዳጣ ዞር በይልኝ። እርፊ ቡራ እንዴ ቡራ ምንድነው? ቆይ ምንድነው? ዳጣ ልብ አድርጊልኝ። ሰዎች እንዳለ ልብ አድርጉልኝ። ሊገለኝ ነው። በህግ አምላክ እንዳትጠገኝ ነው። ወይኔ ጉዴ! እንዴ ቡራ መድብል ደወለ። መድብል ሄሎ፣ መድብል ምንድነው? ምን እየተፈጠረ ነው? ቡራ መጥቷል እኮ። ምንም እንዳያደርጋት በይው። መሀሌት አልሞተችም በይው። እንዴ ስለምን ሞት ነው የምታወሩት? ዓለምን እንዳትነካት መሀሌት አልሞተችም በይው። ይሄንን ብቻ በይው። እጅ እንዳትሰጥ በይው። ብሩክን እጅ እንዳትሰጥ በይው። ዳጣ አረ መድብልን ያልገባኝም ያልኩሽን ብቻ በይው ዳጣ። እሺ ወይኔ በህግ አምላክ እንዳትጠገኝ። ዝጊ። የት አባሹ የምታውቂው ግን ነው? ቡራ መድብል ማለት ነው። መሀሌት አልሞተችም፣ እጅ እንዳትሰጥተው ምንም እንዳታደርግ ብለዋል። ግደላት በይው። ወይኔ ሽጉጥ! ዳጣ ልቀቂኝ! ዳጣ ልቀቂኝ! እቺ ጭራቅ ማለት ልቀቂኝ! ዳጣ በፈጠረሽ ልቀቂኝ! ምንድን ነው የምትፈልጊው? ምንድን ልቀቂኝ! ማን ነው? ምንድነው? ዓለም ቅድስቴ ብሩክ ሊገለኝ እየመጣ ነው። ሻንጤን አዘጋጅልኝ። ዓለም ምን ሆነሻል? ብሩክ ሊገለኝ እየመጣ ነው። ሻንጤን አዘጋጅልኝ እባክሽ፣ ሻንጤን አዘጋጅልኝ። ዓለም ማንም አይነካሽም፣ ማንም ጫፍሽን አይነካሽም። ጫፍሽን አይነካሽም? ለራስሽ ሁኚ፣ ራስሽን አድኒ። መሀሌት አልሞተችም እያልኩሽ አልሞተችም። ቆይ ምንድነው የሆንሽው? ምንድነው የሆነ ያለው? ቅድስት ልብሴን አዘጋጅልኝ እያልኩሽ ነው። ብሩክ ሳይመጣ እባክሽን ልብሴን አዘጋጅልኝ። ቆይ ምንድነው የተፈጠረው? እየተፈጠረ ያለው ነገርማ በጣም ከባድ ነገር ነው። ይሄ ነገር ለኔ ብቻ አይደለም የሚያሰጋው፣ ለራስሽ ራሱ በጣም አስጊ ነገር ነው። ከቻልሽ ወጥሽ ናትርፊ ነኝ እንጂ ከዚህ ቤት ነኝ እንጂ። ዓለም እንዴ ልቀቂኝ እንጂ። በቃ ምንም አትሆኝም። አንቺም ከቤት አትወጭም። አንቺ አሰሚኝም እንዴ? ለነገሩ የራስሽ ጉዳይ ነው። ምን ማለት ልጅቷ? ዓለም ቻለን ቁሚና አውሪኝ። ቆይ መጀመሪያ አትከተይ፣ ጥርስ አትምጭብኝ። ዓለም ሻንጤ ካለ ሻንጤ። ቆይ ምን ሆነሻል? እስከዚህ መሄድ አለብኝ። ቅድስት ባረክታችሁ። ዓለም እንዳትወጪም እንዳትጮሂም በቃ አርፈሽ ቁጭ በይ። አታረጊውም ቅድስት፣ ተይ በእናትሽ አታረጊውም ቅድስት። ክፈችልኝ፣ ይገለኛል። ቅድስት ክፈችልኝ፣ ይገለኛል። ቅድስት በሩ ክፈችልኝ። ወይኔ ቅድስት በሩ ክፈችልኝ እባክሽን፣ በእናትሽ ይገለኛል። ቅድስት አታደርጊው አንቺ ቅድስት
የታለች? ማ አለም የታለች? ልትገላት ነው? ቀማ ገላኛለች። ስላደረገች ቆይ ምን አድርጋክ ነው ይሄን ያክል ለሞት የሚያደርስ ነገር? አይሆንሽም ፍቺው ስላለችኝ ይሄ ለሞት ያደርሳል? እስከ መግደል ያደርሳል ይሄ? ቅድስት እኔም እኮ ሞቻለሁ አይታይሽም እንዴ? እንዴ ቡራ ምንድነው ሞቻለሁ የምትለው? ይሄ ደህና አይደለ እንዴ? ደህና አይደለም። ስሚ ሁሉም ነገር ልክ አለው። ሁሉም ጭካኔም ቢሆን ይኸውልሽ ሁሉም ነገር ገደብ አለው፣ ልክ አለው። ቡራ ምንድነው ችግር? እኮ የትም ቦታ አለ። ምንድነው ስንት ነገር አልፈን አሁን ሰው ካልገደልኩ ትላለህ እንዴ? ምንድነው ሰገለው እኮ ሰማይ ቤት ማትኖርም እዚህም ደግሞ ስር ነው እንዴ? ምንድነው እኔን ላንተ ላስረዳ እንዴ? ስሚ ዝምታም ችሎታም ይሰለቻል። የሁሉም ነገር ጣሪያና ማብቂያ አለው። እሺ ማለት በበደለችክ ነው ዓለምን የምትገላት? ማለትም ቢገልኮሽ ጥሩ ሰማይ ቤት ሄዶ ትንሽ ደራደረን ቅጣቱን ቀለል ይልለታል። አሁን ባንዴ ሁሉ ሰው ካልገደልኩ ይባላል። ቡራ ዓለምን ከገደልካት ልጅህን ምሳሌን እንደገደልካት እኔን እንደገደልከኝ ቁጠረው። እሺ እሺ አሁን የታለች እንዴ? ወጣለች የለች የትም ብትሄድ አታመልጠኝ። የትም አታመልጠኝ። ብሩክ እባክህን በቃ ተረጋጋ። ቅድስት ከዚህ በኋላ ትዕግስትም ሆነ ራዕይ የለኝም። እሺ ልጄ የታለች? ልጄ የታለች? ለነገሩ ራሴ ይችላል ታውት ራሴ ይችላል። ራሴ ልከላከል ነው። ብሩክን በዚህ ታያለ ለራሱ ብሩክ ሆድ ብሶታል። እስኪ ንገሪኝ ቅድስት፣ አሁንም ገላታለሁ እያለ እየፎከረ ነው አይደል ያለው? በእናትሽ ለምንሽ ቅድስት፣ ከፈለግሽ አስተኙ፣ አይ ካልሽ ደግሞ ክፍሉ አስገቢና ቆልፊበት። ብቻ ነኝ ከዚህ ቤት አስወጪ፣ እሱን ብቻ ነው የምፈልገው። አለም ቆይ አንቺ ምን አድርገሽ ነው የሚገልሽ? የተጣለው ከማለት ጋር ነው አይደለ? እሷ ደግሞ አልሞተችም። ይኸውልሽ አለም ስላናደድሽውና ከታሰርኩ አይቀር ብሎ ነው ሊያጠቃሽ የሞከረው። ቅድስት አንቺ ጤነኛ አይደለሽም እንዴ? አንቺንማ አሳውሮሻል፣ እርግጠኛ ነኝ። የሆነ ነገር ማሳይቆጥሻል። እባክሽን ቅድስት፣ እኔ ምንም ነገር አልፈልግም። ጭራሽ ምግብ እኔ ሞት ተደቅኖብኝ ምግብ አያምረኝም፣ አልፈልግም፣ ምንም አይጠማኝም። ከዚህ መሄድ ብቻ ነው የምፈልገው። አስወጪኝ። አለም መድብል እየመጣ ነው። እሱም ቢሆን ያው ነው፣ ገዳይ ከማብዛት ውጭ ሌላ ምንም የሚፈጠር ነገር የለም። አለም አንቺ አክስቴ ልጅ ነሽ፣ እህቴ ነሽ። መቼም አንቺን አጥቅቶ እኔ ከብሩክ ጋር አልኖርም አይደል? አብረን ነው የምንኖረው፣ የትም አትሄጂም። መውጣትም ካለብን ደግሞ አብረን እንወጣለን። ቅድስት ምን ሆነሻል? ብሩክ ለአንቺ አይሆንሽም። ፈጣሪ ራሱ እኮ ሰርጉን ያበላሸው ለአንቺ አስበውልሽን እንደማይሆን ሊያሳይሽ ፈልጎ ነው። ቅድስት አይነሽን ግለጭ። ለምንድን አይነሽ እንደዚህ የምትጨፍኚው? አስቢ ውስጥ ብሩክ እኮ ልጅ አለው ይታይሻል። በዛ ላይ ደግሞ እኛ ያላወቅነው በጣም ብዙ ጉድ ይኖረዋል። ስለዚህ ይሄ ሰውዬ ለአንቺ አይሆንሽም። እሱ አንቺን አይመለከትሽም። መወሰን ካለብኝ እኔ ራሴ ወስናለሁ። ደግሞ ብሩክ ቢበዛብኝ እንጂ አያንስብኝም። እሺ እሺ ነፍሰ ገዳይ ባል አግብተሽ ትኖሪ እንደሆነ እሱን አብረን እናያለን። ብሩክ አይሆንሽም። አሁን ከአንቺ ጋር መጨቃጨቅ አልፈልግም። ከዚህ ቤት ብቻ አስወጪኝ። መድብል እየመጣ ነው ደግሞ፣ የትም አትሄጂም። በዛ ላይ ደግሞ እየመሸ ነው። ቅድስት ምንድን ነው ነገሩ? አንቺም ተባባሪ ይሆንሽ ነው? ቆይ ደግሞ እስኪ ንገረኝ፣ ማህሌት አልሞተችም ያልኩት እውነታቸው ነው? አለች እንዴ በህይወት? ብሩክ ሰው አይገልም። እኔን ሲገለኝ ነው ገዳይ መሆኑን ማየት የምትፈልጊው? እኔ ከሞትኩ በኋላ ነው ገዳይ መሆኑን ማረጋገጥ የምትፈልጊው? ቅድስት አለ ይሄው ምግብሽ እምቢ፣ አርፈሽ ቁጭ በይ። በቃ እወጣለሁ ካልሽ ደግሞ ብሩክ ያለው ውጪ ነው። በዛ ላይ መሽቷል።
ቅድስት ቅድስት በጣም ደስ ብሎኛል። የኔ ልጅ አሁን እያደግሽ ነው። እሺ ደግሞ ጠንካራ ሁኚ። እሺ አባዬ ግን ጠንካራ ማለት ጡንቻ ያላቸው ምናምን ማለት ነው አይደለም? የኔ ልጅ በሁሉም ነገር ነው። ለምሳሌ በምን አባዬ? አሁን እኔ ከኛ ክፍል ጠንካራ ነኝ። 2 ወንዶች ብቻ ነው የሚያሸንፉኝ። እንዴ ምሳሌ በዱላ አይደለም እሺ ጠንካራ መሆን ያለብሽ። እና በምንድን ነው አባዬ? ይኸውልሽ የኔ ልጅ ምን መሰለሽ፣ ክፉ መሆን አለብሽ፣ ጨካኝ መሆን አለብሽ። ለዛች ምድር አትሆንሽ። እንዴ አባዬ ደግና አዛኝ መሆን አለብሽ ስትለኛል ነበር እንዴ ከዚህ በፊት? አዎ ደግና አዛኝ በሌለበት አንቺ ብቻሽን ደግ ብትሆኚ ይኸውልሽ የኔ ልጅ ምንም አይጠቅም። ሌላው ልጁን ጅብ አድርጎ እያሳደገ እኔ አንቺን በግ አድርጌ ማሳደጌ ምን ይጠቅመኛል? እንድትበይ ነው? ይኸውልሽ የኔ ልጅ በደንብ አድርጌ ስሚ። ሁሉንም እንዳመጣጡ ነሽ መመሸኘት ያለብሽ። እኔ ከጎንሽ ባልኖር ማንም ሰው አጠገብሽ ባይኖር እንኳን ማለት ነው ጠንካራና ጎበዝ መሆን አለብሽ። እሺ አባዬ አንተ እኮ ከዚህ በኋላ አልመጣም ብለኝ ነበር። መጣህ አይደል አባዬ? አንተ ካለ እኮ እኔ ምንም አልሆነም። ይኸውልሽ ሰዎች ይወለዳሉ፣ ይሞታሉ። አሁን ለምሳሌ አያቶችሽ ሞተዋል አይደል? እናትሽ ሞታለች፣ እኔም ሞታለሁ። ከዛ እኔም እሞታለሁ ልጅ ወልጄ ትልቅ ሰው። ይኸውልሽ ለማይቀር ሞት ፈሪ አትሁኝ። እሺ ክፉ ሰዎች ሲያጋጥሙሽ አንቺ ደግሞ እጥፍ አድርገሽ ክፉ ሆኝባቸው። እሺ ሞኝ እንዳትሆኝ እኔ ልጅ። ለሰዎች ዝቅ አትበይ። እሺ ያንቺ የዋነት ያንቺ ቅንነት የማይገባቸው በጣም ብዙ ሰዎች አሉ። ስለዚህ ለሰዎች ዝቅ እንዳትይ፣ ሞኝ እንዳትሆኝ። እሺ እኔ ልጅ ጠንካራ ሆነሽ ማደግ ነው ያለብሽ እኔ ልጅ። እሺ አባዬ እኔ እኮ ብልጥ ነኝ። ትምህርት ቤት ራሱ አማርኛ ድራማ ስንሰራ እኔ ጦጣ ሆኜ ነው የምሰራው። በጣም ጎበዝ እኔ ልጅ። እኔ የምልሽ አለም እዚህ ቤት አልመጣችም አይደል? እኔ አላየኋትም ግን ቅድስት አለች። ቆይ ልት አይ ተይው ነይ። ቆይ መድብል ምንድን ነው የተፈጠረው? ቅድስት ብሩክ አብዷል። እያደረገ ያለው ነገር ሁሉ የእብደት ነው። እኔ ምን እንደማድረግ ግራ ገብቶኝ። ኧረ እኔ ምንም አልገባኝም። ቅድም እኮ አለምን ካልገደልኳት እያለ ነበር። ባለፈው እኮ ስትጮይ ደንግጬ ምንድን ነው የተፈጠረው ብዬሽ ነበር። አንቺ ግን ምንም ምንም አልተፈጠረም አልሽ። እስኪ ንገሪ ምንድን ነው? ግንኙነት እንድናደርግ ነበር የፈለገው። እሺ ከዛ ምን ተፈጠረ? ይሄንን ማውራት አለብኝ መድብል? ቅድስት የምን ችግር አለው? ከወንድምሽ ጋር እኮ ነው እያወራሽ ያለሽው። እስኪ ንገሪ። እኔ እርግጠኛ አይደለሁም ግን ፍርሃቱ፣ ጭንቀቱ አንገቴን ያነቀበት ሁኔታ ብቻ ግን እምቢ ያለው ነበር የሚመስለው። ቆይ አንቺ ይሄን እንዴት ጠረጠርሽ? መርዙ ሳይጎዳው እንዳልቀረ ቀድሞ ነግሮኝ ነበር እና ደግሞ ከጋብቻ በፊት እንደዚህ አይነት ነገር ላለማድረግ አቋም ነበረው። ግን የዛን ጊዜ ማድረግ የፈለገው ለማረጋገጥ ፈልጎ መሰለኝ። ስለዚህ ማህሌትን ሊገላት የነበረው በዚህ ምክንያት ነው ማለት ነው። ቅድስት ይኸውልሽ አንቺ በፍጹም ሀሳብ አይግባሽ። እንደዚህ አይነት ነገር ተፈጥሮ የሆነ ተፈጥሮ እንኳን ከሆነ እርግጠኛ ነኝ ይድናል፣ ይታከማል። አረ ችግር የለውም መድብል። ቅድስት እኛ ወንዶች እንደዚህ አይነት ነገር ከሚያጋጥመን 10 ሞት እንመርጣለን። በቃ ብሩክ ማህሌትን ለመግደል ማሰቡ ማንኛውም ወንድ የሚያደርገውን ነገር ነው ያደረገው። ምክንያቱም ይሄ ከባድ ነገር ነው። ይሄ የቁም ሞት ነው ቅድስት ለእኛ ለወንዶች። እሺ መድብል ችግር የለውም። እኔ ብሩኬን በጣም አፈቅረዋለሁ። ለሱ በጣም ብዙ መስዋዕትነትን ከፍያለሁ። ምንም ነገር ቢፈጠር ካጠገቡ አርቅ። ቅድስቴ እኔ እኮ ማከብርሽ ለዚህ ነው። አንቺ በጣም በቃ ሚስት የምትሆኝ ሴት እኮ ነሽ። ማህሌት ግን እንዴት ናት? የእሷ ነገር በጣም ተጎድታለች። እባክሽ
እንድትሞት አድርጎ ነው የደበደባትና በጣም ታሳዝናለች። በዛ ላይ ምንም ሰው የላትም። እህቷ እንኳን አልሰማችም። በጣም ከባድ ነገር ላይ ነው ያለችው። ቆይ ለምን ለኤፍራታ ትደውልላት? እሷ ራሱ እኮ ከባድ ችግር ውስጥ ነው ያለችው። ከነ ሞገስ ጋር የሆነ ቤት አንድ ላይ ተከራይተዋል። በጣም የህይወት እንቆቅልሽ ውስጥ ነው ያሉት። ብቻ በእነሱም እንደዚህ ችግር ላይ ሆነው ለእነሱ መደወል ራሱ ይሄን ከባድ ነው። እና ሞገስማ ትተውን ጠፉ አይደል? አይ ቅድስት ትተውን እንኳን አልጠፉ። ብቻ አንድ ቀን የምትሰሙት ጉድ አለ። በሉላም በሞገስም አትፍረዱባቸው። ከባድ የህይወት እንቆቅልሽ ውስጥ ናቸው። ለማንኛውም እኔ አሁን ብሩክን እቆጣዋለሁ። አንቺ ምንም ጣልቃ እንዳትገቢ። እባክህ መድብል፣ ነገ አዋራው። አሁን ላይ ብሩኬ ትክክል አይደለም። ትንሽ እንኳን ረጋ ያለው እኮ ምሳሌ ከመጣችና አብራው ከሆነች በኋላ ነው። እሺ ችግር የለውም። መቼም ያቺ ያለ የምትባል ሴት እዚህ ቤት የለችም አይደለ? አንድም እሷ ናት እዚህ መከራ ውስጥ ሁሉ የጨመረችው። ለማንኛውም እኔ ብሩክን ላዋራው። ጌታ ሆይ እና መድብል ማለት አልሞተችም ያልከኝ ነው? ቆይ ለምንድን ነው ያተረፍካት? ለምን እድል ሰጣት ድጋሚ? ብሩክ ግን ያማሃል። ቆይ እንደዚህ አድርገን እንዴት ትደበድባታለህ? በዛ ላይ በመጠጥ የናወዘችን ሴት እንደዚህ አድርጎ መደብደብ ከየት ያመጣው ጭካኔ ነው? እሷ እኮ ናት ብትገልህም መልሳ መድኃኒቱን ከየትም ብላ ታዳነች። እሷ እኮ ናት። እሷ አላዳነችኝም። ብታድነኝስ ምን ዋጋ አለው? አድና ብትገለኝ ምን ጥቅም አለው? ይኸውልህ ብሩክ፣ እስር ቤትን እኔ በደንብ አድርጌ ያውቀዋለሁ። እስር ቤት ማለት የምትዝናናበት ሳይሆን ህይወትህን፣ እድሜህን፣ ጊዜህን የምትገብርበት ሲኦል ነው። እኔ ግን መታሰር አልፈልግም፣ መሞት ነው የምፈልገው። እና ለመሞት ነበረ ወደ ፖሊስ ጣቢያ ስትሄድ የነበረው? ይኸውልህ መሞት አለባት ማለት መሞት አለባት። በፍጹም መትረፍ የለባትም። ማህሌት አልሞተችም። ፈጣሪ አውጥቷል። የቅድስትና የምሳሌ አምላክ አትርፏል። ማህሌት አልሞተችም። ተው መድብል፣ በቃ ይበቃል። ቅድስትም ሆነ ከዚህ በኋላ ሄዳ የራሷን ህይወት መኖር አለባት። ለምን ላሰቃይ ሰው እኔ ከዚህ በኋላ እንደሷ መሆንና የምጠቅም ሰው አይደለሁም። በቃ ለምን ላስጠብቃት ይሄን ሁሉ ዓመት? ያ ችግር ስለተፈጠረ መውለድ ስለማትችል ነው? ይኸውልህ መውለድ ስለማልችል ብቻ አይደለም። ማህሌትም ሆነ የጎዱኝ ሰዎች እያንዳንዳቸው የእጃቸውን ሰጣቸዋለሁ። ከዚህ በኋላ ደግሞ ትዳር ገለመሌ ምናምን እሱ ከዚህ በኋላ እኔ የለም። በቃ አጥቅቷል። ብሩክ እየወሰንክ ያለው የጅል ውሳኔ ነው። ብቻ ማህሌት እንዳትሞት ጸልይ። አሁን ያለችው ሆስፒታል ነው። ታሬ አብሯት ነው ያለው። ብቻ እንዳትሞት ጸልይ። እሺ የት ሆስፒታል ናት? ሄደህ ልትጨርሳት ነው? እሷ እኮ መሞቱ አይቀርም፣ ግን ጣሯን አታብዙባት። ይኸውልህ ወንድም አለ በደንብ አድርገህ ስማኝ። ከመኖር እንጂ ከመሞት መፍትሄ የለም። ከሞትክ ሞትክ ነው። ሞት እኮ አይታርም፣ አይስተካከልም። ባይሆን እንድትሞት የገፋፋህን መንስኤ ማስተካከል ይቻላል። መድብል እኔ አሁንም እኮ ሞቻለሁ፣ አይታይም እንዴ? ቆይ ብሩክ እባክህ እመነኝ፣ ትድናለህ። ይኸውልህ ከቅድስት ጋር በደንብ ስለ ጉዳዩ አውርተንበታል። እመነኝ ብሩክ፣ እንደ አዲስ ታገግማለህ። መድኃኒት እንፈልጋለን። አንተ ብቻ እንደዚህ አይነት ወንጀል ውስጥ አትግባ እባክህ። ልቋቋመው አልችልም። ይኸውልህ ሐዘኔ፣ ስብራቴ ልቤ ውስጥ ዘልቆ ገብቷል። አሁን እኔ ውስጥ ቁጭትና በቀል እንደጋለ ብረት ውስጤ ላይ እየነደደ ነው። ያ ስሜት ደግሞ ማህሌትን ሳገኛት ቀዝቀዝ አለልኝ። ያ ስሜት ደግሞ ከነው የሚጠፋልኝ ማህሌትን ስገላት ነው። እመኔም ብሩክ፣ ማህሌትን እንደምንም ብለን ማዳን አለን። አንተ ደግሞ በጭራሽ እንደዚህ አይነት ነገር ውስጥ ሌላ ነገር ውስጥ እንዳትገባ። በቃ ዓለምንም ሆነ ቅድስት ምንም እንዳትላቸው። ዓለም እንዳለች ሰማ ቅድስትን ከዚህ ቤት ውጪና ለሀብታም ላጋባሽ አለቻት። ትላለች አትልም ማለት ነው። ግን ብሩክ ይኸውልህ የእሷን ነገር ለእኔ ተው። ዛሬ እዚህ ቤት የለችም ማለት ግን ተመልሳ ትምጣ። በቃ የእሷን ነገር ለእኔ ተው፣ እኔ ጨርሰዋለሁ። ምን ልታረጋት ብሩክ? አታምነኝም? ግድ የለም የእሷን ነገር ለእኔ ተው። ደግሞ ቅድስት ማንም እንደዛ ስላላት እኮ አንተን የምትተው ሴት አይደለች። ቆይ ደግሞ ብትተውስ እንዴ? መቼም እንደ 16 ዓመት ቲኔጀር አታለቅስ አይደለ? ብሩክ አንተ እኮ የፈለግከውን መርጠ ማግባት የምትችል ሰው ነህ። ይኸውልህ ይሄን ተውና አሁን መጀመሪያ ማድረግ ያለብን ማህሌት እንድትድን የቻልነውን ያህል መጣር አለብን። ከዛ ደግሞ አንተ ትድናለህ። ከዛ ደግሞ የምትወዳትን ቅድስት ከባለፈው የበለጠ ሰርግ ድል አድርገን ደግሰን እኔ ወንድም ይኸውልህ እመነኝ ብሩክ
የበለጠ ደግሰን እድርህና ተጋባላችሁ። በቃ ከመሆን መድብል አልገባም እንደ አንተ። እኔ ከዚህ በኋላ ህይወት የለኝም በቃ። ይኸውልህ ብሩክ፣ በጋራ ማሳደግን በእናታችን ጡት እምልልሃለሁ። ሁሉንም በጊዜው እናደርገዋለን። ለሁሉም ደግሞ የሚገባቸውን ዋጋቸውን እንሰጣቸዋለን። አንተ የምትወዳትን ቅድስትን ደግሞ ባለፈው ከሞከርነው ሰርግ 10 እጥፍ አድርገን ደግሰን እኔ ወንድምህ እድርሃለሁ። እመነኝ፣ ይኸው ቃል ለምድር ለሰማይ። ብቻ አንተ ምንም አይነት ነገር ውስጥ አትግባ እባክህ ወንድሜ፣ ስማኝ። አሁን ግባና አረፍ በልሽ። ሄሎ ሄሎ ሄሎ፣ ቅድስቴ አለም እኔ በሩን ክፈችልኝ ቶሎ በይ። ለምን? አሁን እኮ ብሩክ መድብልም ሳሎን ናቸው ያሉት። ቅድስት ነይና ክፈችልኝ። አይ የምትይ ከሆነ እጣራለሁ። እራሱ መድብልን ነው የምጣራው እኮ። ምን ሆነሽ ነው? አንቺ አሞሻል እንዴ? ሽንቴን ሊፈነዳ እኮ ነው። ለቀው ነው። ነይ ታዲያ በቃ ፖፖ ላምጣልሽ። ለካ ፖፖ የለም። በቃ እሺ ማስታጠቢያ ላምጣልሽ። እባክሽ አራታይ ቤቴ በእናትሽ ነው ለቀው ነው። ለተሰቀል ልጅ ይኸውልሽ አለ መድብል እዚህ እንደማትጠብቂው እርግጠኛ ነበር። ይኸውልሽ በቃ እስከሚረጋጉ ድረስ አርፈሽ ቁጭ በይ። እሺ በቃ ቅድስት፣ እሱንም ቢሆን ይዘሽ ነይ። በእናትሽ ይዘሽ ነይ። ለቀው ነው። እሺ በቃ መጣሁ። እሺ ብሩኬ እንዴት አደርክ? ምን ሆነ ነው በጠዋት የተነሳከው? እዚህ ለምን ተኛሽ? ቅድስት። አቤት። በጣም ይቅርታ። አስከፍተኸኛል። በጣም ከፍቶኛል። ከእንግዲህ እኔ ምንም አልጠቅምሽም። ከዚህ በኋላ ምን እዚህ ክፍል አትይም። እንዴ
ብሩኬ ችግር የለውም በቃ እባክህን አትጨነቅ። ይኸውልሽ እኔ ከዚህ በኋላ ህይወት የለኝም፣ ምንም አልጠቅምሽም። ስለዚህ እዚህ ክፍል አትተኝ። ብሩክ ምን ሆነሃል? እነ መድብል ሆስፒታል ስለወሰዷትና እነሱ ስለጠበቋት እሷን መናገር ስለማትችል ነው እንጂ እኮ ይሄኔ እኮ እስር ቤት ነበርክ። እንደዚህ ስላልሽ እኮ ምንም የሚለወጥ ነገር የለም። አሁን አንድ ነገር ያጓጉኛል፣ እሱም ማለት ስትሞት ማየት። ብሩኬ ችግር የለውም እኔ እጠብቅሃለሁ። አንተ እኮ ለእኔ በጣም ብዙ መስዋዕትነት ከፍለሃል። ደግሞ ዛሬ እንደዚህ ነገር ተፈጠረ ብዬማ ጥዬ ካልሄድም። እኔ ሞቻለሁ ቅድስት። በህይወቴ ውስጥ ትልቁ ነገር ነው የወሰደችብኝ። ግን ደግሞ እድሜሽን በከንቱ እንዳሳልፍ ስላደረኩሽ በጣም ይቅርታ። እኔ ከዚህ በኋላ ምንም ህይወት የለኝም፣ ሞቻለሁ። አልሄድም ብሩክ ይኸውልህ በቃ ሆስፒታል ትሄዳለህ፣ ትታያለህ፣ ከዛ ነው ይሄ ችግር ይፈታል። ደግሞ ማለትም ደህና ናት ብሎኛል መድብልም። ይኸውልህ ብሩኬ በቃ አለምንም ታዋት፣ እኛም ብቻ ስማን፣ ሁሉም ነገር ይፈታል እኮ። እኔ አልጠቅምሽም፣ ከዚህ ቤት እንጂ እሱ ተይና። የህክምና ወረቀቱ የት ነበር አይተሽው? አይ አላየሁትም። እኔ የምለው ቅድስት ወረቀቶች እዚህ ጋር አስቀምጬ ነበር። አላየኋቸውም። ወይ ምሳሌ ምንሽ ነው ሁሉ ሰንኮኮ ማከፍችልኝ? ኧረ ነይ ነይ ቆይ። የልጅ ቡዳ ደግሞ ምን ልትይኝ ነው? በዚህ በጠዋት ምን ልትሰሪ መጣሽ? ወጥማ እኮ በሽብርተኝነት ተፈርጆባታል ብሎኛል አጎቴ። እባክሽ ይልቅ እሱን ተይውና እኔ የምልሽ እነ ቡራ ደህና ናቸው አሉ? አጎቴ ሻወር እየወሰደ ነው። ማታ ከማን ጋር አድሮ ነው አሁን ሻወር የሚወስደው? እኔ እኮ ይችን አለም በጣም እኮ ነው የምጠረጥራት። ኧረ አለም የለችም። ወይኔ ገደላት። ወይኔ አለም ገደላት። በቃ ሞታችም አለች። ዝም ብላ ወጣ ብላ ነው። እሺ ቡራስ ደህና ነው? ይህ ደህና ነው። ሳይነሱ ቶሎ ቁርስ እንስራላቸው። ለምን ነው እስካሁን ያልተነሱት? ማታ ቶሎ በጊዜ አልተኛም ነበር። እሺ በቃ ነይ።
እዚህ ምን ይሰራሽ? ከኔ እዚህ ነው ደብቆ ያስቀመጡሽ? እስኪ ቆይ አለም ልጠይቅሽ፣ እውነት እኔ አንቺ ምን በደየሽ ነው? እባክህን ይቅርታ ንገሪኝ፣ ምን በደየሽ ነው እኔ ላይ እንደዚህ አይነት ስራ ምሰሪ? አይ ምንም ይቅርታ አልኩህ እኮ ብሩክ፣ ይቅርታ አድርግልኝ እባክህ። ግን ገና መኖር እፈልጋለሁኝ፣ መሞት አልፈልግም። ዝም በይ። የጠየኩሽን ብቻ መልሽ። ለምንድን ነው ህይወቴ እንዲበላሽ ፈለግሽው? ለምንድን ነው ማለትን እንድገላትና ለምን እንድታሰር ፈለግሽ? አይ እኔ እኮ እንድትገላት አይደለም የፈለኩት፣ በጣም ስለፈለካት እኔ ደግሞ አድራሻውን ስላወቅኩኝ ነገርኩህ። ያው አንተን ለማገዝ ብዬ ነው። አንድ ሰው ራበኝ ሲልሽ በመርዝ ፈትፍተሽ ተሰጪውና ስለ ራበ ነው እንደማለት እኮ ነው ይሄ። ይቅርታማ እኮ አድርገን አየነው እኮ። ግን አሁን ህይወት አስተምራኛለች። ስሚ፣ ከአንድም ሁለት ሶስቴ ይቅርታ አድርጌ አይቻለሁ። ግን እሱ አይሰራም፣ በጭራሽ አይሰራም። እባክህን ይቅርታ አድርግልኝ። እኔ እኮ ገና ልጅ ነኝ፣ ማለት አንድ ፍሬ ልጅ ነኝ። አልወለድኩ፣ አላገባሁ፣ ሴትነት ወጉን ላላየውም። እባክህን ቆይ፣ ለምንድን ነው እኔን ከቅድስት ጋር ለማጣላት የፈለግሽው? አይ እንድትለያዩ እኮ አይደለም እኔ የፈለኩት፣ ማለት ሰርግ እንድትደግስ እንድትጋቡ ነው የምፈልገው። እኔ ልጅ ስለማልወልድ ለዛ ነው እኔን ከሷ ለይተሽ ለሀብታም ስለመዳር እያወራሽ የነበረው? አይ ብሩክ፣ እየለመንኩክ ነው፣ እውነት በጣም እየለመንኩክ ነው። ይቅርታ አድርግልኝ። ይኸውልህ ተሳስተክ እኔ አንድ ነገር ካረከኝ ቅድስት ካንተ ጋር አትሆንም፣ ትለያያለች፣ ታውቃለች። ስሚኝ አንቺ፣ እዛ ስር ወረቀት አስቀምጬ ነበር። አይተሻል? እኔ አይ አላየሁም። አንቺ መጠየቅ ተረገምሽ። ያኔ መድኃኒዓለም ከጉድ ነው የተረፍከኝ። ኧረ በእናትሽ አቃጠልሽ። ምንድን ነው ይኸውልሽ፣ ሽንኩርት ለፍርፍር ነው እና ፍርፍሩ ሽንኩርቱ ነው እንደ የሚሆነው እንዴ እንዲጣፍጥ ነው። ሙያ አለኝ አላልሽም እንዴ? ሙያም አለኝ፣ ግን ሰው ቤት ስመጣ ቤት አስቀምጬው ነው የምመጣው። አውቀሽ። እሺ ቤተሰብ እንዴት ናችሁ? ዳጣ ድምፅሽን እኮ ሰምቼ ነው። እንዴ ምሳሌ ቁርስ እየሰራሽ? መድብል እንዴት ናችሁ? በእናትህ ማታ እኮ በጣም ተጨንቄ ምንም መተኛት አልቻልኩም። እስኪ ነገ እንዴት እንደቸኮልኩ ብታይ። እንዴ በጠዋት ከምትመጪ አትደውይልኝም ነበር ታዲያ? ብታይ ቡራ እኮ አለምን ሊገላት ነበር ብታይ። አሁን ግን ማለት እንዴት ናት? አይ እሷስ በጣም ደክማለች። ራሷ ምንም አታውቅም። ታሬ አብሯት ነው ያለው። እንግዲህ ከሞተች ብሩክን እናጠዋለን። እንዴ መድብል ከዳነች እኮ ደግማ ታሳስረዋለች። አይ አተሳስረው ብቻ አትሙት። ካልሞተች ችግር የለውም። ዋናው መዳኗ ነው። እና እሺ ቆየት ልትሄድ ነው? ቁርስ በልታ አትሄድም? እየሰራን እኮ ነው። ታሬ ሆስፒታል አብሯት ነው ያደረው። ስለዚህ አሁን እኔ ሂጂ መተካት አለብኝ።
ቆይ ግን ኤፍራት አልሰማችም? አልነገራችኋትም? አይ አልነገርናትም። ምክንያቱም ዳጣ ኤፍራታ ካወቀች ብሩክን ተሳስረዋለች። ስለዚህ ማህሌትን መንከባከብ ያለብን እኛ ነን። ታዲያ አብሬ ልሄዳ? ችግር የለውም ዳጣ፣ እናንተ ቁርሱን ጨርሱ። ምሳሌ እኔ ቅመም እንዴት እንደምወድሽ። ከኔ ይበልጥ የኔ ቅመም ምንድነው? ያበሱ ነው የዝንጅብል። በእናትህ ዞር በል። ምን አበለም ነው ለነገሩ። እናንተ ምግብ ሰጡ። መሽ አሁን ምንድነው? ዘይት ነው በርበሬ ነው የሚቀድመው? ዘይት ነው እንጂ እስካሁን አታውቂም? ባክሻ ቃሉ አንቺን ለመፈተን ብዬ ነው። የት አለ በርበሬው? በርበሬ መች አልኩሽ? ዘይት ነው ያልኩሽ። ታካብጃለሽ አውሽ። ኧረ እስ እንደገናጥ እሺ አምጪና አስገባው ሽንኩርት። አለምዬ አለምዬ ደህና ነሽ? አንቺማ እንኳን ደስ አለሽ። አስገድልሽኝ ነበር። እኔ እኮ ቁልፉን ይዞት ሲወጣ አላየሁትም ነበረ። እውነቴን ነው የምልሽ፣ ፈጣሪ ነው የተረፈኝ። እሺ ማክስቴ ልጅ በጣም ይቀርታ። እሺ በቃ እኔ የምልሽ አሁን ሁለቱም ሞተዋል አይደል? አዎ ሁለቱም ሞተዋል። ታዲያ ማንን ድምፅ ነው እየሰማሁ ያለሁት? የዳጣን ነው ምሳሌ። ዳጣ የምትባል ሴት እንዴት እንደምታስጠላኝ ምንም ነው የማይመችኝ። ማለት ምን ማለት አለው? ከብሩክ ጋር ፍቅር ስትሆኝ እሷም ከአንቺ ጋር ፍቅር ትሆናለች። ልክ ከእሱ ጋር ስጣይ ነው እንጂ እንዲህ ጥምድ አድርገሽ ትይዝሻለች። የኔ ውደት አታስቢ እሺ። እሷ በጣም 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 ጥሩ ሰው ናት። እሺ አሁን ለማንኛውም በጣም ርቦኛል። ከዚህ መሄድ ነው የምፈልገው። ጫማም የለኝም እንግዲህ ባዶ እግሬ መሄድ ነው። ነይ እሺ። ይኸውልሽ ጫማሽ አንድ እግሩ እዚህ ጋር ነው። አለም ሰውዬ እንዴት ነው የሚያየኝ? እርግጠኛ ነኝ ይሄኔ እንዴት ነው የምገላት ብሎ እያሰበ ነው። ብሩኬ አለም በጣም እየፈራችክ ነው። በቃ ይቅርታ አድርግላት። አላረግላትም። ቅድስቴ ታዩ አታዩም እንዴ? አሁን ድረስ እኮ ተናዶብኛል። ደግሞ ይሄኔ መድብል ደውሎ ምን እንዳለው ማን ያውቃል? ምን ብሎክ ነው? ምንም አላለኝ። ቆይ ብሩኬ ችግር የለውም ብለህ አይደል እንዴ ስልኩን የዘጋከው? አሁን ለምንድን ነው የምትናደደው? አልተናደድኩም ቅድስት። እሺ መድብል ምንድን ነው ያለክ? ምንም አላለኝ። ምን? እሺ ችግር የለውም የራሴ እደውልለታለሁ። ቅድስት እንዳትደውልለት፣ ራሳችሁ ይምጡ። ቆይ ብሩኬ ምንድን ነው የሆንከው? ቅድስት እንዴ ከቻልሽ ለምን ዝም አትይም? ምን ሆነሻል? የባል ትዕዛዝ ደግሞ ማክበር አለብሽ። ማለቴ የእጮኛ ትዕዛዝ እኮ መከበር አለበት። ምን ሆነሻል? ብሩክ እረፍ። እንኳን ደህና መጣሽ።